እኔ በህይወት አይቻለሁ የሰው ልጅ ተጠርቶ በ5 ቀን ጊዜ ገደብ ውስጥ ሀገር ለቀውጣ ዲፖርት ነው እንጂ የሚያደርጉ ይዘው ነው። ሁቲ ጋር እኮ ነው ጋይስ፣ ሁቲ ጋር ሲያወራ እንዴ ምን አይነት ምን ጅል አረጋችሁን? እንደዚህ ህፃን ልጅ ቀልድ አትቀልዱ ጋይስ። አምናር ስቱፒድ። አሁን ይልቅ ይሄ ለልጅቷ ብሎ ነው የወጣው፣ እሱ ሌላ ነገር ግን እንትን ፈርቶም ሊሆን ይችላል አላውቅም። ግን የዱባይ መንግስት ይዞ በ5 ቀን አይለቅህም። እንደዚህ 5 ቀን ውጣ ብሎ ለ2 ሰዓት ኢንተርቪው አድርጎ እንደዚህ አይነት መንግስትን አይቻለቅ ዱባይ እንደዚህ ቀልድ። ለዛውም አሁን ታይም ከሁቲ ጋር አውርተህ ስልክ ማለት ምን አይነት ቀልድ ነው የምትቀልዱት? አንዳንዴ ጋይስ እንትን ለምናውቅ ሰዎች ትንሽ ላነበብን ሰዎች እንደዚህ አይነት ስቱፒድ ፖለቲካ እኛ ላይ አትጫወትም። ያ ምንም አታውቅ ማዳም ቅቅም ላይ ትጫወት ትችላል። ሌላ ትጫወት እንደዚህ እንጫወት። ይሄ ሪያሊቲው መገፈስ ስላለብን። ግን ሌላ ነገር ከሆነ ግን የምናውቀው ነገር ሌላ ነገር ፕሮባብሊ ኡጋንዳ ገብቶ ከኡጋንዳ ወደ ሌላ ሀገር ለመሄድ ከሆነ ዳስ ፋይን። ግን ይናገነተልሚ የሀናን ኬዝ በሰያ ኬዝ ይዛ አትመጣም። ሀና ብላችሁ ነው የመጣችሁት። በሀና ኬዝ መጨረስ አለበት እንጂ ሰያን መጣ አጀንዳ አድርጋችሁ ይዛችሁት አትመጡ። ሰይድ ወረባቡን አጀንዳ እዛው ሰፈር ቁጭ አድርጋ ተጫወትበት። እኛ ላይ ይዛት መጣ የሰይድ ወረባቡ አጀንዳ። አሁን ልጅቷ እንዴት ነው የምትወጣው? መጠየቅ አለበት፣ መምጣት አለበት። ልጅቷ እንዴት እንደሚወጣት እሱን የተነጋገራቸው ሰዎች ከመጀመሪያው ጀምሮ እንትን አደርግበታለሁ ብሏል። ማውጣት አለበት ልጅቷ። አጀንዳ ልትሆን አትችልም። ማንም ሰው አጀንዳ ሊሆን አይችልም። እቺ ልጅ ነች አጀንዳ። ባለፈውም ታሰርኩኝ ውሸት ነው። እኔ ኳውዝ ኢንቮልቭ ያንን ኬዝ ላይ እኮ ኢንቮልቭ ነበርኩ እኮ ነው። ምን መሰለህ ዘር ያዕቆብ የባለፈው ውሸት ነው። እኔ አሁን ለምሳሌ አቴንሽን ለመፍጠር ይፈልግ ይሆናል፣ ተከታይ ይፈልጋል፣ እንደዚህ ሰዎችን ለማዘናጋት ገንዘብ እንዲሰጡት ወደ ሀገር ለመውጣት የተለያየ ነገር መፍጠር ይችላል። ባይዘወይ ቢቀናው ደግሞ እኛ አውሮፓ፣ አሜሪካ፣ ካናዳም ቢሄድ ደስ ይለን። እኛ ምቀኞች አይደለም። በአማራ ህዝብ ትግል ላይ ግን አጀንዳ መፍጠር፣ በአማራ ሴቶች በደረሰባቸው መከራ ላይ አጀንዳ መፍጠር። አየህ አሁን እኮ ስታየው እሱ አቴንሽን ነው እያደረገ ያለው፣ አቴንሽን ነው ሰው እንዲከተለው ምናምን ነው፣ ወይ ደግሞ ሰይድ ተብሎ አጀንዳ እንዲቀይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሁላችሁም እንደምታውቁት በሃኒ ጉዳይ ለ10 ቀንና ለ15 ቀን የሚሆን ከሌሎች ጓደኞች ጋር ጉዳዩን ስንከታተልና ስናመሳክር ስናፈላልግ ቆይተናል። ከዛ በኋላ በኢማራት መንግስት በኩል በሰጠነ ጊዜ ገደብ ሀገራችንን ለቀህ ውጣ የሚል ወረቀት ስለደረሰኝ እኔ እንዴት እንደምወጣ ሳመቻች ቆይቻለሁ። በስተመጨረሻም ኢማራትን ለቅቄ ወጥቻለሁኝ። ስለዚህ ኢማራትን ለቅቄ ወጣ ማለት የልጅቱን ኬዝ ይተወዋል ወይንም ደግሞ ስለቱ ጉዳይና እንዲሁም ስለመሰሎቿ ዝም ይላል ብላችሁ ከሆነ ተሳሳችኋል። አሁንም እንደና ሀይባ ያሉና ሌሎችም ወንድሞችና እህቶች የዚች ልጅ ጉዳይ በጥብቅ እንዲከታተሉት እኛም ተጎናቸው እንዳለንና አስፈላጊውን ሁሉ እንደምንተባበራቸው ቃል ገባለሁ። አሁንም ሀኒን በህይወት እንድናገኛት ተስፋለን። መልካም ሁኑ። ሰላም ነኝ እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲው ጅማቲው በአዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በነገራችን ላይ ጣላችሁት ሰያን ማለት ነው። ሆን ብሎ ነው እንደዚህ ያደረገው። ሆን ብሎ ነው ከዱባይ ለመውጣት ይሄን አጀንዳ ያህና አጀንዳ እንዲግበሰበስ ይሄን አጀንዳ የፈጠረው ብላችሁ ላላችሁ መልስ ሰጥቷችኋል። ገባችሁ አይደል? ሰው እንዴት ነው የተሻለበት ሀገር እየኖረ ራሱን ለአደጋ የሚጥል ነገር ላይ የሚጥለው? አይደለም። መጀመሪያ እኮ ይሄን ጉዳይ ሳይ አይደለም ያመጣው። አንድ ጽሁፍ ውጭ መጻፍ የሚቻል ኑሮ ምን ጽፍ ነበር መሰላችሁ? ስክሪን ላይ ከስሜ ጎን ያለውን ቦርስ ነው እንዳልኩት ያና ጉዳይ በህግ ተይዟል። አንድ ሁለተኛ እጣው የሚወጣበትን ቀን በቅርቡ ቪዲዮ ሰራለሁ። ሁለት እነዚህ ጽፌ ግን ከዚህ ፊደል ውጪ ማለት ፊደሉ አሁን ለምሳሌ 1 2 3 አጭበርብሮ ነው ከዱባይ የወጣ ሆን ብሎ ነው። ይሄ ማለት ከዱባይ ለመውጣት ፈልጎ ነው ይሄን ነገር ያደረገው ምናምን የምትሉ እሱ እኮ በሶሻል ሚዲያው ተጠቅሞ ዱባይ ላይ አሁን ላይ ብዙ ስራ መስራት ይችላል። ለምን አሁን ላይ ታዋቂ ከሆናችሁ በተለይ በቲክቶክ ላይ ንግድን ለመስራት በጣም ወሳኝ ነገር ነው እና ሰያ እንዴት ነው ሰይድ ወረባቦ እንዴት ነው አጭበርብሮ ሆን ብሎ ራሱን ህይወቱን አደጋ ላይ ጥሎ ከዱባይ ለመውጣት ብሎ ይሄን አጀንዳ የሚፈጥረው? ታውቃላችሁ መታሰር እኮ ታስረዋል። ነገር ግን ደግሞ ሙኒት የአገሩ ዜጋ ባል ስላላት በሷ ዋስትና ነው ሰይድ የወጣ እንጂ መታሰር ታስረዋል። እንዴት ነው ዝም ማለት ጠርቶ ተነስቶ ቀነ ገደብ የሚሰጡት? ይሄ
አውቆ ነው እያጭበረበረ ነው የምትለው ማለት ነው። ዘራ ያዕቆብ የምትባለው በቃ ጣላችሁት። ለመጣል ስትፈልጉ ደግሞ እሱ የተሻለበት ልቡ ንጹህ ስለሆነ የተሻለ ነገር ላይ ወደቀ። እርር አላችሁ። ታዲያ እሺ አጭበርብሮን የወጣ አጭበርብሮም እኮ የሚሳካለት የተወሰነ ሰው ነው። የማን ነው? የሀናን አጀንዳ ሊያስቀይር ፈልጎ ነው አይደለም። ለሀና ሲታገል ነው ይሄ ነገር ላይ የደረሰበት። እኔ በበኩሌ ራሴን አደጋ ላይ የሚያስጥለኝ ነገር የሆነ ራሴን አደጋ ላይ ማንም ሰው ራሱን አደጋ ላይ የምጥለውን ነገር አይሰራም። ገባችሁ? ሳያ ስለ ህግ ስለ ሀገሪቷ ህግ ስለማያቅ ነው ይሄን ነገር የደፈረው። ገባችሁ አይደለም? ነገር ግን ደግሞ የውሸት አጭበርብሮ ነው። ቀድሞም ታርጌቱ ለመውጣት ወደ አውሮፓ ለመውጣት ፈልጎ ነው ይሄን ነገር ያደረገው ብላችሁ ለምትሉ ሰዎች በጣም ነው የምታሳዝኑ፣ በጣም ነው የምትገርሙት። ማለት ማንም ሰው ህይወቴን አደጋ ላይ ልጣል፣ የተሻለ ነገር ይመጣል፣ የተሻለ ነገር ማለት 50,000 ህዝብ ቁጭ ብሎ ይከታተለኛል፣ 30 ህዝብ ቁጭ ብሎ ይከታተለኛል ብሎ አይደለም ቀምሮ ይሄ ነገር ወይ ደግሞ ቫይራል ይወጣል ብሎ አይደለም ይሄን ነገር ሳያ ሲሰራ የነበረው። ሰብአዊነት ተሰምቶት የዚች ልጅ የሴት ልጅ እንቧ አሳዝኖት እንጂ ወይ ደግሞ እሱ ሆን ብሎ እናንተ እንዳላችሁት በጣም ነው የሚገርመው። ግን እናንተ እንዳላችሁት የራሱን ህይወት እያመቻቸ አልነበረም። በጣም ነው የምታሳፍሩት። አንዳንድ ሰዎች ጣላችሁት እንዲወጣ እርስ ማለት እዛው አካባቢ ያላችሁ ናችሁ። ባይዘዌ ጠላት እኮ ከሩቅ አይመጣም። የጠቆማችሁበት ይሄ ሳያ እንዲያዝ እናንተ ግን ጉድጓድ የቆፈራችሁለት መሰላችሁ። ኢትዮጵያ ገብቶ ሲያዝ ለማየት እስከ ኢትዮጵያ ድረስ ቀምራችሁ ነበር አይደል? ግን እሱ ደግሞ አፈትልኮ ወጣ። ምን ተሰማችሁ ታዲያ? አይ ሆን ብሎ ፈርቶ ይሆናል ቀድሞ ይሄን ነገር ሴራ ያሳረው አይደለም። ታስሮ ነበረ፣ በዋስትና ወጣ። በዋስትና ሲወጣ በዚህ እንትን በዚህ ቀን ከዚህ ሀገር እንድትለቅ ተባለ። በቃ ለቀቀ፣ ሀገሪቷን ለቀቀላችሁ፣ ይስፋላችሁ ብሎ ማለት ነው። ለእህቱ ድምፅ ስለሆነ ይሄ ሁሉ ነገር ይሄ ሁሉ በደል አድርሳችሁበት ገባችሁ አይደል? አሁን ደግሞ ሌላ ነገር አጭበርብሮን የወጣው ሆን ብሎ ለራሱ ህይወት እያሳካ ነበረ። የሀናን አጀንዳ ሊያስቀይር ነበር ደግሞ አላችሁ። የሀና አጀንዳ ሀና እስክትወጣ ድረስ ከዚህ ከዱባይም በወጣ የትም በሆን የሀናን ነገር ዝም አልልም። ሲቀጥል ደግሞ ሀቢባም ተናግራለች። እኔ የሀና ጉዳይ ወደ ህግ ደርሰዋል፣ እየሰራንበት ነው። አሁንም ነጊም ተነጉዳም እስክትወጣ ድረስ ለዚች ልጅ ፍትህ መጠየቃችንን አናቆምም ተብሏል። እንግዲህ ምን ይዋጣችሁ? ምን ይወጣችሁ? እች ልጅን ወጥታ